በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል ምልክቱ። ይሄ አያዋጣቸውም። የትግራይ ህዝብም እረፉ እያላቸው ነው። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ ነው። ይሄ ህግ ስርዓት ሊያስይዛቸው ይገባልና የትናንቱን የሰሜን ዕዝ አባላት ግን አይደግሙትም፣ ተምረንበታል። የቆሰልንበትን አሁን ማንም መጥቶ እንደ ትናንት ነው ጫፋችን የሚነካበት እድል አይደለም። በተቋማችን ለሀገራችን ላደረጉት አይነታዊ ታሪክ እንድንሰራ ሁልጊዜም ዝግጁነታችን እያረጋገጠ አካላት እንዳመሰግን ይፈቀድልኝ። አንደኛ መላው የኢትዮጵያ ህዝብንና በዛ ክፉ ቀን ፈጥነው የደረሱ በሙሉ፣ ሁለተኛ የትግራይ ተወላጆች ከመከላከያ ሰራዊት የነበሩ በርከት ያሉ የከዱትን ያህል በርከት ያሉ ደግሞ እኛ የሀገር ሰራዊት ነን፣ እኛ ኢትዮጵያዊ ነን፣ ወደ ጓደኞቻችን አንተኩስም ብለው እስከ መስዋዕትነት የከፈሉ ዛሬም በሰራዊቱ ያሉ፣ ሶስተኛ በቁጥር አንድ እንደማንኛውም ኢትዮጵያ ህዝብ ያመሰገነ ቢሆንም በተለየ ለትግራይ ህዝብ በዛ ወቅት የመከላከያ ሰራዊቱ የሰሜን ዕዝም ይሁን ሌሎች የመከላከያ ሰራዊት እንዲመቱ ፈቃደኛ አልነበር። በእርግጠኝነት ምነግራችሁ ገብቼ ስላየሁት የትግራይ ህዝብ ያለቀሰበት ውጊያ ነው እና እንደማንኛውም የኢትዮጵያ ህዝብ አብሬ የኢትዮጵያ ህዝብ ያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግናለን። አሁን ሰላም እንፈልጋለን ብለው በየንግግሩ ማይክ ባገኙ ቁጥር እየተናገሩ ነው። እናውቃችኋለን፣ ውሸታችሁን ነው። ዓለም ይስማ። እናውቃችኋለን፣ አብረን ያደግነው፣ እንተዋወቃለን፣ እኛ ልታታሉልን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባ ስትሰሩ ዝም ብለን አናይም። በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ ፈከር አይደለም፣ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትክዱን። እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉልን። ገጥነ ይገኛለን። እንግዲህ ሰሜን ዕዝን ወደ ኋላ ሳስበው ያችን ምሽት አስታውሳታለሁ። ማክሰኞ ቀን ነበር ጠቅላይ ሚኒስትሩ ከምሽቱ 6 ሰዓት ገደማ እንግዲህ ወጥተው የተናገሩት በሰዓቱን ባልሳሳት እኔም አስታውሳለሁ። ከመከላከያ ሰራዊት የሰሜን ዕዝ በርካታ ሰዎችን በፕሮግራም ያቀርብ የነበረ ከዛ የመከላከያ ሚኒስትሮችን የመከላከያ መኮንኖችንም አንድ ሴት አረሳትም። ሕፃን ልጅ አስተኝቼ ያለችኝ ሽሬ ላይ ሕፃን ልጅ አስተኝቼ ጎረቤቶች አደራብዬ ምግብ እንዲሰጡት የ2 ዓመት ልጅ ከዛ ስንመለስ ማታ ላይ እንደዛ ደክሞን ነው መተው ያን ሁሉ ግፍ ይፈጸሙብናለችና ይሄ ቀን አይረሳም። እንግዲህ ክቡር ፊልድ ማርሻሉ እንደገለጹት ዛሬም ፉከራ ላይ ናቸው። ዛሬም በትግስት እያያቸው ናቸው። ዛሬም ፕሪቶሪያ ስምምነት እንዴት እየተጣሰ እንደሆነ ክቡር ፊልድ ማርሻሉ በደንብ አድርገው አሳይተውናል፣ በደንብ አድርገው ነግረውናል። እና ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻዕቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረው ጋር ዛሬም ኢትዮጵያን ለመውጋት ማበራቸው እንደገና ለዚህ ለፋኖ ጥይትና ስንቅ ማቀበላቸው መመሪያ መስጠታቸው ወልዲያ ላይ ሞክረው ይሄን ከወልዲያ አስወጥተናቸው ለነሱ ላይ ግን ጥቃት አልፈጸምንም ነው ያሉት። እና ይሄ ሁሉ የጦርነት ነጋሪት ነው አሁንም እየመቱ ያሉት። እና ከጥቅምት 24 እኛም ማድረሳውን ግን መማር ያልቻሉ ናቸው እነዚህ ሰዎች። ጥቅምት 24 ብዙ ነገር አሳይታናለች። ኢትዮጵያን ሊያፈርሷት ነበር የተነሱት፣ ግን በጀግናው የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ ኢትዮጵያን ከመፍረስ አድነዋታልና ክብር ለመከላከያ ሰራዊት እንድትቀጥል ከተፈለገ ኢትዮጵያችን በዚህ አሁን ባለው በአባይ በሌላም እንዳሳካነው ሁሉ በዛ ስኬት እንድንረማመድ ከሆነ የግዴታ የኢትዮጵያ መከላከያ ሰራዊትን ማክበር መቻል አለብን፣ ክብር መስጠት አለብን። እሱ የሚከፍለው መስዋዕትነት
ለኛ ለትውልዱ ስለሆነ ለማንም ብሎ አይደለም። እያንዳንዱ ሰው መሞት አይፈልግም። መከላከያም ሰራዊት ግን ለመሞት ከፊት ግንባር ቀደም ነው። በሶማሊያ ገብቶ ሞቷል። በባድመ ጦርነት ሞቷል። በህወሓት ጦርነት ሞቷል። ስለዚህ ነገም የሚሞተው ለኢትዮጵያን ለማጽናት ነው። ስለዚህ ትውልዱ የኢትዮጵያ መከላከያ ሰራዊትን ፈለግ መከተል አለበት፣ ማክበር አለበት፣ ከዚህ ትምህርት መውሰድ አለበት። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 በጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን እዝ ሐውልት ሽሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ዚያድ ባሬ የወረረን ጊዜ ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ፣ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ አንገት የሚያስደፋ ታሪክ ነው። ክፉ ቀን ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው። እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ቢከዳህ የማታውቀው ቢከዳህ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው።
አእምሮ ሰባሪ ነው፣ ልብ ሰባሪ ነው። ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው። ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። ጆኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አላያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት። አክሱም የህወሓት አይደለም። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነቱ ህወሓት ይሸሻል። የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። ከሻዕቢያ ጋር ጽምዶ ብሎ ግን ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለን። ኢትዮጵያ የአርበኞች ሀገር ነው ከድሮ ጀምሮ፣ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው።
ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሙኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በገሃድ ይናገራሉ። አፍሩም ይናገራሉ። ባንዳነታቸው ወጥተው ይናገራሉ። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው፣ የክደት ስራ ነው፣ የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህዋትም ብዙ ሰው ነገሩ የገባው በኋላ ነው። በፊት ኢሞሽናል ነበር፣ ስሜታዊ ነበር፣ በዘር ተቀስቅሶ ነበር። ሰው የገባው እየሰከነ የመጣው በኋላ ነው። የትግራይ አርሶ አደር ግን ከመጀመሪያው አልተቀበለው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ፣ ሻዕቢያ ገብቶ ነገር አበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም።
ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር የሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። ስለዚህ ይሄ ታሪክ እንዳይደገም ሁሉ ጊዜ በየአመቱ ማስታወስ አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም። የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም። አገር የሌለው ሰው ሰው አይደለም ብለን ነው። አገር የሌለው ሰው ሰው አይደለም። አገር የሌላቸው ዜጎች እንዳይፈጠሩ ነው። እንደዛ እንዳያጋጥመን ነው መከላከያ ሰራዊት እየታገለ ያለውና የኢትዮጵያ ሕዝብም የኢትዮጵያ መከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። አንቸኩልም። ጦርነት አንቀሰቅስም። ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀነውም የታጠቅነውም ለዛ ነው። በዚህ 5ኛ ዓመት እኔ ያለኝ መልእክት ይሄ ነው። 6ኛ ዓመት